ይኸውልህ አቤል በእልህ ተነሳስተው ሩታም በቃ ደስታ ሩታን አግብቶ ወደ ውጪ ሊሄድ ነው። ምክንያቱም እነ አብርሃምና ሄርሜላ ቀለበት አሰሩ። ሩታም በእልህ ነው ገብቷል ይሄንን ነገር የምታደርገው። አብርሃም የራሱ ህይወት የጀመረበት ታይም ነው። አሁን ማንንም የሚሰማበት ታይም አይደለም። የምታከብረው የምታፈቅረው ሴት ስላገኘ ከዚህ በኋላ ስለማንም ግድ አይሰጠው። ምክንያቱም መጀመሪያ ለምኑ በሰው አስለምኑ እኔንም ለምኜ ብዙ ነገር አድርገን ምንም ያልተፈጠረ ነገር ስለሆነ አሁን ማንም ያግባ ማንም አያግባ ምንም ይፈጠር ምንም የሚመስለው ሰው አይደለም። ስለዚህ አብርሃምን ላገናኝሽ ከፈለሽ አሁን አገናኝሻለሁ። ከሱ ጋር ማውራት ያለብሽ ነገር ታወሪያለሽ። ሰላም ውድና የተከበራችሁ እኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ ሳቅ በሳቆኝ ነው የመጣሁት። ሳቅ በሳቅ የሆንኩበት ደግሞ ምክንያት ምንድነው? ያው በሰውን እየተፈጠረ ያለውና የተፈጠረው ማለት ይቻላል ደስ የሚል ነገር ስለሆነ ሁላችሁም ተደስታችኋል። አንዳንድ ሰዎች ናቸው የሆነ ፍቅር የማይገባቸው የሰውን ደስታ የማይገባቸው ሰዎች ናቸው እየተናደዱና ማይሆን ኮሜንትና ማይሆን አስተያየት እየሰጡ ያሉት። ያው ፍቅር በግዴታ የሚሆን ነገር የለም። አንደኛ ነገር የምሬ ነው። ከዚህ በፊት እንዳያችሁት ከሆነ ሩታን ለመነናታል። እስከ ትልቅ ሰው እስከ ጋሽዬ በአብርሽ ቤተሰብ እኔ ሁላችንም ሆነን በአብርሽ ወንድሞች ሁላችንም ሆነን ለመነናታል። ተይ አብርሃም ይሻለና እሷ ወረቀት ይዛ በየቤቱ እየሄደች ቤርግ ወደ ያዘበት ፔንሲዮን ወደ ያዘበት ምናምን እየዞረች ፍታኝ ብለው አስቸግራው እስከ ማሳሰር ሙላ ደርሳለች ማለት ነው። እና እሱም ብዙ ጊዜ ለምኗት ነበር አይሆንም ምናምን ብሏት ነበር። ያው እሷ ግን ልሰማው አልቻለችም። ይሄን አይነት ነገር የሚፈጠር ነገር አይመስላትም ነበር። ያው ግን ምን ያደርጋል አሁን ላይ ተፈጥሮ ሁሉ ነገር አይተዋለች። በጣም ተናዳለች። እና በዚህ 2 ቀን 3 ቀን የተፈጠረውን ነገር አይታችሁታል። ያው ብዙ ጊዜ የለፋችሁበት ነገር ሲሳካ እና ደግሞ የደከማችሁለት ነገር ሲሳካ በጣም ደስ ይላል። እኔ ብዙ አብርሃምና ሄርሜላ አንድ ላይ እንዲሆኑ ብዙ ጊዜ ለፍቻለሁ። የምሬ ነው። ምክንያቱም ሄርሜላ ለአብርሽ የምትገባ ነው ሴት ስለሆነች ማለት ነው። መልካምና ቆንጆ ሴት ነች። የምሬ ነው። ምንም ማይወጣላት ማንም ይወዳደራት የሌለ ሴት አንደበተ ቁጥብ ደስ የምትል ጥሩ ፍቅር ምሰጥ ለሰው አክብሮት ያላት ሴት የምሬ ነው። ለምታፈቅረው ሰው ብቻ ለአብርሽ ብቻ ሳይሆን ለሌላ ሰውም የምሬ ነው። እኛን ለምታቀው ሰው ብቻ ሳይሆን ለየትኛውም ሰው አክብሮት ያላት ሰው ነች። የምሬ ነው። ካልደረሱባት በስተቀር ማንንም ማትነካ የምሬ ነው። ከደረሱባት ሁላ ሰው ሁሉን ምን ማለት በዝምታ መታልፍን አይነት ሰው ነች። እና ሄርሜላ ለአብርሽ ትገባዋለች። አብርሃምም በብዙ መንገድ የተገፋ ሰው ነው። የምሬ ነው። እንዳያችሁት ከሆነ ብዙ ለምኗል፣ ተንበርክኮ ለምኗል፣ በቤተሰብ አስለምኗል፣ እኔ ይሻልሻለሁ ብሏል። እና በመጨረሻ ግን ያው ተካሰ። የምሬ ነው። አሁን ላይ ተክሷል ብዬ ነው ማስበው። ምክንያቱም ሄርሜላን የመሰለች ሴት ስላገኘ ማለት ነው። እና ብዙዎች ነገሮችን ለማበለሻሸት ፕሮግራምን ለማበለሻሸት ብዙዎች የሞከሩ ሰዎች ነበሩ፣ ግን ደግሞ አልተሳካም። የምሬ ነው። በከንቱ ነው የተመለሱት። ብዙ ነገር ተበላሽቶባቸዋል ማለት ይቻላል። የምሬ ነው። እኔ ደስ ያለኝ ነገር ምንድነው ፕሮግራሙ ካለቀ በኋላ ነገሮችን ከተስተካከለ ቀለበት ካረግን በኋላ ሙሉ ለሙሉ ካለቀ በኋላ ያው ልጅ እያለን እኛ ምን መሰላችሁ ልጅ እያለን ሰፈር ላይ ሰርግ ቤት ምናምን ካለ ድግስ ቤት ካለ አሽተን ምናምን እንሄድና ዝም ብለን ሰብረን ምናምን እንገባ ነበር። እና እነሱም ሩታም ዳኒም ሜሪም አሽተው ነው መሰለኝ እኛ ያለንበት ድረስ መጥተው ይገርማል። እኔ በጣም ነው የሚያስቀኝና ደስታ ለመኖሩ ጠቀመው። የዛኔ ደስታ ቢኖር በጣም ነበር እኔ ምስቀው ማለት ነው። ያንን የመሰለ ከውጭ የመጣ ዜጋ እዛ ፕሮግራም ላይ አሽትቶ ቢመጣ ይሄድበት ነበር። ግን እነሱ እውነት በጣም ነው የሚያስቀው። የምሬን ነው። ሳይጠራ ትልልቅ ሰው ናቸው። ሳይጠሩ እንዴት ይመጣሉ? እኛ አልጠራናቸው፣ ትኬት አልሰጠናቸው እንዴ መጥተው የሰው ፕሮግራም መበጥበጥ ማለት በጣም ነው የሚገርመው። እና ለማንኛውም ምንም ማለት አልፈልግም። ዛሬ መቅዲ ያው ከዚህ በፊት ታውቃቷላችሁ ማለት ከአብርሽ ልጅ አለኝ ብላ ልጅ ይዛ የመጣችዋ መቅዲ ዛሬ ላገኝ እፈልጋለሁ ብላኛለች። ለምን እንደሆነ ምንም አላቅም። በጣም ላስቸኳይ ጉዳይ በአብርሃም ጉዳይ እፈልጋለሁ ስላለችኝ
እኔም እሺ ብያታለሁ። ምክንያቱም በአብርሃም ጉዳይ ስለሆነ አንተንም በጣም እፈልጋለሁ፣ በአብርሃም ጉዳይም አንተንም ላዋራ እፈልጋለሁ ምናምን ስላለችኝ ዛሬ ያለውበት ቦታ ጠርቻት እሺ ብያታለሁ። ልንገናኝ ነው። ምን ልታወራኝ እንደፈለገች በፍጹም አላቅም። ይመስለኛል አሁንም እነ ሩታ ወይ ደግሞ እነ ዳኒ ሜሪ በሷ በኩል የሆነ ነገር ሊፈጥሩ እንደሆነ አይታወቅም። እና እስኪ ምትለኝም ብቻ ማወቅ ስለምፈልግ ተቀጣጥረናል ማለት ነው። ያው እሷም እየመጣች ነው። እንዴት ነሽ? ሰላም ነው አለሽ? አለን አጣደፍኩክ አይደል? ችግር የለውም በሰላም ነው። ግን ማለት እንደዚህ አቻኩለሽ ምናምን የሆነ ነገር ተፈጥሯል ምናምን ብለሽ እንደዚህ ልጠሪኝ ይቻልሽ? በሰላም ነው? አዎ በሰላም ነው። ግን ያው በቃ ግዴታ አንተን ማግኘት ስላለብኝ ነው። ማለት የሆነ እየተፈጣጠሩ ያሉ ሰላም ልበላችሁ። ሰላም ቤተሰቦች እንዴት ናችሁ? እንግዲህ ዛሬ አቤልዬ ማለት በቃ ግዴታ መምጣት ስላለብኝ ነው አንተ ጋር። እዚህ አዲስ አበባ ከመጣው ቆይቻለሁ። ብዙ ነገሮችን እየሰማሁ ነው። ብዙ ነገሮችንም እያየሁ ነው። ማለት አንተ ምን ለማድረግ እየሞከርክ እንደሆነ አላቅም አቤል። እኔ አንተን ልናገርህ ወይ አንተ እንዲያረክ ነው ምናምን ልልህ አይደለም የመጣሁት። ምክንያቱም አንተ ፈልገህ ወይ ውስጥ ፈልጎ ምናምን ነው አይደል የምታደርገው። ግን እናንተ እንደዚህ እያደረጋችሁ ማለት እንደዚህ እያደረጋችሁ ባላችሁበት ሰዓት ሌላ በእልህ ተነሳስታ ሩታም ደስታም ቢሆን ማለት ነው በእልህ ተነሳስተው ማለት በቃ የማይሆን ነገር ሊያደርጉ ነው በዚህ ሰዓት ማለት ነው። ምክንያቱም አቤል እኔ አውቃለሁ እና እየሰማሁ ያለሁትም ነገር አለ ከሩታ ጋር እልህ ተያይዘክ ደስታና ሩታ እልህ ተያይዘው ምን ሊያደርጉ ነው ማለት? እኔ እኮ ምን ልትነግሪኝ ያሰብሽው ነገር ግልጽ አድርጊልኝ። በመጀመሪያ ደረጃ ለምን እንደፈለግሽኝ ቀስ ብለሽ አናግሪኝ። እኔ ደግሞ አክብሬሽ ነው እዚህ ጋር የመጣሁት። ምክንያቱም እንደሌላው ቂም ቢይዝ እኔ ድሮ ባደረግሽው ነገር ልመጣ አልችልም። ግን ደግሞ እኛ ጀማ የፍቅር ጀማ እንደዚህ ቂም ምናምን ምን እያያሰዎች አይደለንም። የምሬን ነው። ካለፈ አለፈ ነው። ቢያንስ ሰው በቃ በስተቱ ይማር ወይ ደግሞ ባለፈው ነገር ይማር ብለን ምን ተውሶች ነን። ቂም ይዘን ምናምን ከሰው ጋር ምንጋጭ ምናምን ሰው አይደለም። በመጀመሪያ ለምን እኔን እንደዚህ አቻኩለሽ እንደፈለግሽኝ በስትክክል ንገሪኝ። ለምንድን ነው ዛሬ ፈለግሽኝ? ለምንስ ነው በአብርሃም ጉዳይ እፈልግሃለሁ አንተንም በጣም ላወራ እፈልጋለሁ ያልሽኝ? ለምንድን ነው? ምን ተፈጥሮ ነው? ይኸውልህ አቤል፣ በመጀመሪያ አንተ እያደረግክ ያለከው ነገር ልክ አይደለም ማለት ራስህም ታውቃለህ። ማለት ልክ አይደለም እልህ ውስጥ ገብተክ ነው። ገብቶሃል? ለምሳሌ አብርሃምና ሄርሜላ አንድ ላይ እንዲሆኑ እያደረግክ ያለው ከነሱ ጋር ብዙ ነገሮች ቀለበቱ በጣም ብዙ ነገሮችን እያየሁ ነው እየሰማሁም ነው። በእልህ ተነሳስተው ደስታ ሩታን አግብቶ ወደ ውጪ ሊሄድ ነው። ምክንያቱም እነ አብርሃምና ሄርሜላ ቀለበት አሰሩ። ሩታም በእልህ ነው ገብቷል ይሄንን ነገር የምታደርገው ፈልጋ ማንን እንደምትፈልግ ግልጽ ነው አይደለ? ማንን እንደምትፈልግ ስትይ ማንን ትፈልጋለች እንዴ? አብርሃም ነው። እሷ እኮ ከአብርሃም እንዴ አቤል፣ አንተም እኮ ብትሆን ከሩታ ጋር እልህ ይዞክ ነው እንጂ እንደዚህ የምትሆነው እኮ አብርሃምና ሩታ እኮ እንዲለያዩ አትፈልግም። አብርሃም ከሄርሜላ ጋር እንዲሆን እኮ አትፈልግም። እንግዲህ ማለት ይሄ ድሮ ነበረ። አዎ አልፈልግም ነበረ። ምክንያቱም የነሱ ፍቅር ያስቀና ነበረ፣ በጣም ደስ የሚል ነበረ እና ደግሞ በሰውም ወሬ የሚፈርስን አይነትም አልነበረም። ግን ደግሞ እሷ ያው አሁን ወደ ኋላ አልመለስ እንጂ እናንተም ነበራችሁ፣ ነጻነት የምትባል ነበረች፣ ብዙ ሰው ነበረ። ገብቶሻል? በመሃል መጥቶ የነሱን ትዳር እሷ ነች የሁሉ ክፍተት ያመጣቸው። ምክንያቱም የሰውን ወሬ ባትሰማ አብርሽ ልጅ አለው ከኔ ስትያት ባትሰማ እና ደግሞ ነጻነት የምትባለዋ የኔ ፍቅረኛ ነው ባል ነው ምናምን ብዙ ነገር ስትልስ ባትሰማ የሁሉ ነገር ባደርስ። ግን በሷ የመጣ ነው የሁሉ ነገር ላይ የተፈጠረው። ምክንያቱም ፍቅር እያለቀ የመጣው በቃ በዛ ነው። አብርሃም ተይመኝ ችግር እኔ ካንቺ ውጪ አሁን ላይ ምንም የለም ምናምን እያላት ብዙ ነገር ልትሰማው አልቻለችም። ብዙ ነገር ስታንቋሽሸው ስትመታው ምን ስትለው ዝም ብሎ ችሎ ያለፈው ስለሚያፈቅራት ነበር። ግን ደግሞ ይሄ ሁሉ ነገር ታግሶ እኮ አሁን አቤል የምትሰማኝ ከሆነ ማለት ነው ይሄ ነገር ሳይፈጠር
ማለት ማስተካከል የምንችል ከሆነ ምክንያቱም አብርሃምና ሩታ መቼም እኔ መቼም እንዲለያዩ አልፈልግም፣ አንተም እንዲለያዩ አትፈልግም። ስለዚህ እኔ ስለፈለኩ ስላልፈለኩ ሳይሆን እነሱ ፈልገው ተለያይተዋል። አሁን ደግሞ አብርሃም ሌላ ህይወት ጀምሯል። መቅደስ ስላለፈው ነገር እንድታወሪ አይደለም አሁን እዚህ ጋር የጠራሽኝ ምንድነው? ደስታና ሩታ ሊጋቡ ነው ነው? እሺ ደስታና ሩታ ተጋብተው ኦኬ ይሄድ በቃ ምንም ችግር የለም ኖርማል ነው። አብርሃም እንዴት ነው ኖርማል የሚሆነው? ይሄ አብርሃምም አግብቷል ኖርማል ነው፣ ችግር የለውም። ምንም እኛ ጋር የሚቀንስብን ነገር የሚጨምረል ነገርም የለም። አብርሃም ስላልፈለገችው ነው አይደል? ለዚህ የደረገችው ስላላመነችው ኖ ብታምነውና ብትፈልገው ይሄ ሁሉ ደረጃ አይደርስም ነበር። አሁን አልፏል። በቃ ምርጥ የሆነች አንተም እኮ አንድ አለክ አይደል እንዴ? አንተም እኮ አንዱ ነው። ገብቷል? አብርሽን እንደዚህ እንትን የምትለው አንተ ነህ። ምክንያቱም እኔ ከሩታ አጠገብ ሆኜ ሁሉ ነገር ስላየው አውቃለሁ። በቃ ሩታ በጣም ስለምታስመስልና ለሱ ስለማትገባ ነው። ምንድነው? ምን ማለት ነው? እስከዛሬ ድረስ ማለት አሁን ምን ተገኘ? አዲስ ሰው ስለመጣ ወይ አዲስ ሰው ስለመጣ እያስመሰለች እንዳልሆነ በምን ታውቃለህ? ሄርሜላ እያስመሰለች እኔ ጠንቅቄ ስለማውቃት ነው። እንዴት ነው? በሩታን እኮ በጣም ብዙ ጊዜ ነው አይደል እንደ የምታውቃት አቤል። ስለዚህ ብዙ ጊዜ የምታውቀው ሰው ይሻላል። አሁን መጥቶ እንደዚህ በአንድ ጊዜ እንደዚህ አይነት ነገር ሲፈጠር አንተ ራስህ ከሩታ ጋር እልህ ተያይዘህ እኔ እልህ ተያይዤ ከሩታ ጋር እልህ ተያይዤ ምናምን አይደለም። አብርሃም የሚገባውን ሰው ጋር ነው የሆነው። በቃ የሚገባውን የሚያከብረው የሚያፈቅረውን ሰው ነበር። በቃ አገባ። በቃ ሌላ ነገር ምንም የለም። እናንተ ምንድነው ሁሌ እያስመሰለ ሌላ ነገር እየተፈጠረበት ምናምን እንዲኖር ነበር የምትፈልጉት አይደለም። በቃ ስለዚህ አሁን ዛሬ የመጣሽ ዋንኛ ነገር ደስታና ሩታ ተጋብተው ውጪ ሊሄድ ነው። ልትኝ ነው? አዎ ሊሄድ ነው። ችግር የለውም። ለምንድን ነው? እንዴት ነው ችግር የለውም? ፈቅዳ ፈልጋ የምትፈልገው የሚፋቀሩ ከሆነ ችግር የለም። ምንም ነገር እልህ ከምን ጋር አለ? በእልህ ነው እንዴ? ምን ማለት ነው? ቀለበት እዛች ጋር ሲታሰር እያየች እንዴት ነው እልህ ውስጥ የማትገባው? ይኸውልሽ መግዲ፣ ይሄ የራሳቸው ፍላጎት ነው። ያለፈ ነገር የተደፋ ውሃ አይታፈስም አይደል? ስለዚህ ማለት ነው መግዲ፣ እኔ ሌላ ነገር ልቆጣሽም ልሰድብሽም አልፈልግም። የምሬን ነው። ይሄ የራሳቸው ፍላጎት ስለሆነ በቃ አብርሃም የሚያፈቅረውን የሚያከብረውን ሰው መርጧል። ስለዚህ ይሄ ለሱ እንተውለት። በቃ አሁን ሰላማዊ ህይወት እየኖረ ነው። በቃ አንዳንድ ረባሾች መጥተው እየረበሹት ነው እንጂ ሰላማዊ ህይወት እየኖረ ነው። ስለዚህ ስለ ሩታ አሁን እኔ መተሽ እንደዚህ ልትኝ በፍጹም አይገባም። ስለ ሩታ ነገር አብቅቷል። ምክንያቱም እሷ በየሄደችበት እኛን መቆጣት፣ እኛን መሳደብ፣ እኛን ማንቋሸሽ ምናምን ስለሆነ ክብር ምናምን የሚወድላት ነው ሴት ስላልሆነች በቃ እኛ አብቅቷል። ስለዚህ ማለት ነው አቤል አይደለም ረጋ ብለህ ለማሰብ ሞክር። እኔ እዚች ጋር መጥቼ እያልኩ ያለሁት የሆነ ትንሽ ነገር አይደለም። ገብቷል? እስከ መጨረሻው አብርሃምና ሩታን ሊለያይ የሚችል ነገር ነው። ተለያይቷል፣ ተፈራርመዋል። ይኸውልሽ በየፍርድ ቤቱ እየሄደች ስታሳስረው ፈርምልኝ እያለች ብዙ ነገር ስታደርገው የት ነበራችሁ እናንተ? አሁን ትክክለኛ ቀለበት ሲያደርግ የሚያፈቅረውና የሚያከብረውን ሰው ሲያገኝ ምንድነው ሩታ ልታገባ ነው ውጪ ይሄድ በቃ ችግር የለውም። ይኸውልሽ ህይወት ከአንድ ሰው ብቻ አይደለም። ይኸውልሽ ፈጣሪ ካልፈቀደ ምንም ማድረግ አይቻልም። በግድ የሚሆን ነገር የለም። ትዳር በግድ የሚሆን ነገር የለም። በቃ ስለዚህ አብርሃም አሁን ደስተኛ ህይወት እየኖረ ነው። ስለዚህ ማንም ሰው እንዲበጠብጠው እኔም አልፈልግም። አይደለም አቤል፣ ከመቼ ጀምሮ ነው ማለት ሩታ ላይ እንዴት እንደዚህ ልትሆን ትችላለህ? ሩታ ላይ እኔ ምንም አልሆንኩም። ሩታ ላይ ታዲያ አሁን ለምሳሌ አግብታ ልትሄድ ነው ማለት እኮ በቃ ከደስታ ጋር ልትኖር ነው። ከደስታ ምክንያቱም በእልህ ነው ይሄ ነገር። አንተም ከሩታ ጋር እልህ ስላለብህ ነው። ገብቷል? ሆይ ባትሉት ኖሮ አብርሃምም ይሄንን ነገር ሊያደርግ አይችልም ነበር። ሆይ ስለተባለ ትዳር አያያዝም፣ ሆይ ስለተባለ ፍቅረኛ አያያዝም። እሺ ለማንኛውም የመሬ ነው። በሆይታ ምንም የሚፈጠር ነገር የለም። እሱ አስቦበትና አቅዶበት እና ደግሞ ፈልጎት ያደረገው ነገር ነው። ገብቶሻል አይደል? የምሬ ነው። አብርሃም የምትወደው የምታፈቅረው የምታከብረው ሴት ነበር የሚፈልገው፣ አገኘ። በቃ እሱም ይወዳታል፣ ያፈቅራታል፣ አንድ ላይ ሆነዋል። አሁን ምን ይፈጠር? ምንም እኮ የሚፈጠር ነገር የለም። አቤል ወደ ራስህ ተመለስ። እኔ ወደ ከራሴ ጋር ነኝ። በቃ አብርሃምንና ሩታን አንድ ላይ ለማድረግ እንሞክር። በቃ ምንም ቢፈጠር አንተ ካለ አንተ የሆነ ነገር አጠገቡ ላይ ያለው አንተ ልታሳምነው ልትመልሰው ትችላለህ። ገብቷል? ከምንድን ነው መልሰው? አሁን ያለበት ነገር እኮ በጣም ጥሩ አይደለም። አሁን ምን አይነት እስኪ ማለት ጥሩ አይደለም? ለምን ልትቻልሽ? ምን ታረጋለች ሄርሜላ? እንዴ አታቋትም እኮ አይደል እንዴ? ማለት እንደ ሩታ እኮ አታቋትም። አረ ይኸውልሽ ምርጥ ሴትና አሪፍ ሴት ስለሆነች ነው ከሱ ጋር ያገናኘ ነው። ስለዚህ ይኸውልሽ አንቺ ሌላ ነገር ስለሷ መጥፎ ነገር ከማሰብ ሌላ መጥፎ ነገር ከማለትሽ
እሷን ቀርበሻት ብታወሪያት ይሻልሻል። የምሬ ነው። ጓደኛሽም ታረጊያታለሽ። ስለዚህ ለዚህ ከሆነ የጠራሽኝ እንደዚህ አይገባም። የምሬ ነው። ይኸውልሽ ሄርሜላ ማለት የተመረጠች ሴት ነች። እግዚአብሔርን የምሬ ነው። እኔ እንጃ እንዴት ነው እንደዚህ ልታስብ ቻልኩ? አቤል እግዚአብሔርን በጣም ግራ እየገባኝ። ይኸውልሽ እኔ አሁን ምንም እያሰብኩ አይደለም። አሁን አንቺ ላወራክ የሚፈለኩት ለዚህ ነው። አቤል እንደዚህ አያረግም ሩታ ላይ። ምክንያቱም ምን አይነት ሰው እንደነበርክ ለሷ አውቃለሁ። የዛኔ እኔም የመጣው ሰዓት ብዙ ነገሮችን እያልከኝ ነበር። አብርሃምም ለሷ ምን አይነት ሰው እንደሆነ እኔም ለሷ ምን አይነት ሰው እንደሆነች እሷ ሊገባት አልቻለም። ገብቶሻል አይደል? በአንድ ቀን ነው እኔ ከሷ ጋር ሆኜ ከሱ ጋር ከአብርሃም ጋር ከልጅነት ጓደኛዬ ከኤፍሬም ከወንድሙ ጋር ከብዙ ሰው ተጣልቻለሁ። ገብቶሻል አይደል? ስለዚህ ያን ነገር ሊገባት ስላልቻለ አሁን ምንም ልል አልችልም። ይኸውልሽ ለዚህ ከሆነ ሊያገባት ነው አብርሽን እንትን ደስታና ሩታ ተጋብተው ውጪ ሊሄዱ ነው ምናምን የምትዩ ነገር ለኔ ሳይሆን ማለት ያለብሽ ለአብርሃም ስለሆነ አብርሃምን አገናኝሻለሁ። ለአብርሃም በይ። አብርሃም የራሱ ህይወት የጀመረበት ታይም ነው። አሁን ማንንም የሚሰማበት ታይም አይደለም። የምታከብረው የምታፈቅረው ሴት ስላገኘ ከዚህ በኋላ ስለማንም ግድ አይሰጠው። ምክንያቱም መጀመሪያ ለምኑ በሰው አስለምኑ እኔንም ለምኜ ብዙ ነገር አድርገን ምንም ያልተፈጠረ ነገር ስለሆነ አሁን ማንም ያግባ ማንም አያግባ ምን የሚፈጠር ምንም የሚመስለው ሰው አይደለም። ስለዚህ አብርሃምን ላገናኝሽ ከፈለሽ አሁን አገናኝሻለሁ። ከሱ ጋር ማውራት ያለብሽ ነገር ታወሪያለሽ። የሱን መልስ ምን አይነት መልስ እንደሆነ ታይዋለሽ። እኔ አብርሃምን አገናኝሻለሁ።